ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውስተ ፍስሐሁ ለእግዚእከ ክቡር አባታችን መጋቤ ምስጢር ቆሞስ አባ ቴዎድሮስ የካቴድራላችን አስተዳዳሪ፣ ክቡር አባታችን መጋቤ አባ ገብረወልድ መላከ ጽዮን አባ ጳውሎስ፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች፣ የፍቅር እናት ወላዲተ አምላክ የድንግል ማርያም ልጆች፣ የቅዱሳን ወዳጆች ሁላችሁ እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው ይህችን ዕለት ስለሰጠን ደግሞ ይታወቃል። ብዙ ድካም አለ፣ ብዙ ታውረድ አለ። እንቅልፉን አሸንፋችሁ ከስራ የመጣችሁ ወደ ስራ የምትገቡ ትኖራላችሁ። ድካሙን አሸንፋችሁ በስጋ በነፍስ መባረክ ስላለባችሁ ደግሞ ከምን በላይ ይህንን ሁሉ እንኳን ጊዜ እስከሚጠፋ እድል የሰጠ እግዚአብሔር ነውና ተመስገን ማለት ስላለባችሁ እዚህ ተገኝታችኋል። እዚህ እንድንገኝ የረዳን አምላካችን ልዑል እግዚአብሔር ስሙ ይክበር ይመስገን። አሜን። እንደተለመደው ለአጭር ደቂቃ እንማማራለን። ዛሬ ገብርኄር ላይ ደርሰናል። የምንማማርበት የትምህርታችን ርዕስ ነው ወደ ጌታ ደስታ ግባ። የማቴዎስ ወንጌል ምዕራፍ 25 ቁጥር 23 ወደ ጌታ ደስታ ግባ እንዲሁ ይሆናል ተብሎ ነውና የተጻፈው። የምሳሌ ትምህርት ነው ትምህርቱ። ብዙ ጊዜ ቅዱስ መጽሐፍ አጽንዖት ሰጥቶ በወንድ ጾታ ስለሚገልጸው እንጂ በዚህ ማለዳ የጠራችሁ አባታችሁ የጠራን የሰበሰበን እስካሁን በቅዳሴው መልኩ ያከበረን የባረከን እግዚአብሔር አሁንም በዚህ ጠዋት እንደገና እያንዳንዳችን በቅዱስ ወንጌሉ የሚለን ይህንን ነው። ወደ ጌታ ደስታ ግባ። ለሰው ሁሉ ነው የሚሰራው ብያችኋለሁና ለሴቶቹ ለእናንተ ሲሆን ደግሞ ወደ ጌታሽ ደስታ ግቢ። የራሳችሁ እግዚአብሔር ተጠቀሙበት። ወደ ጌታሽ ደስታ ግቢ፣ ወደ ጌታ ደስታ ግባ። ይህ የምንገባበት ደስታ ባለቤት ያለው ደስታ ነው። ባለቤት ያለው ደስታ ነው። የከሌ ደስታ የከሌ ደስታ የከሌ ደስታ የምንለው አለ። የኛውን ደስታ እንደሰማችሁት የማ ደስታ ነው የተባለው? ወደ ማ ደስታ ነው የሚለው? ወደ ጌታ ደስታ ግባ ነው የሚለው። ስለ ደስታ መቼም ያለንበት ዘመን በጣም አስቸጋሪ፣ ደስ የሚያሰኝ ነገር መስማት ብርቅ የሆነበት አስቸጋሪ ዘመን ነው። ቅዱስ አምላካችን እግዚአብሔር በሐዘን በመከራ ያሉትን ሁሉ በደስታ ይጎብኝልን። ደስታ ወደ እኛ ይመጣል፣ እኛ ወደ ደስታ የምንገባበት አጋጥመን መጽሐፍ ቅዱስ በእንዲህ አይነት መልኩ ነው የሚገልጸው። ታላቁ አባት ነቢየ እግዚአብሔር ቅዱስ ዳዊት ወወደይከ ትፍሥሕተ ውስተ ልብነ ይላል። ደስታን ወደ ልባችን ጨመርክ፣ ደስታን ወደ ልባችን ላክ ይላል። ወወደይከ ትፍሥሕተ ውስተ ልብነ ነው የሚለው። ወደ እኛም አይደለም፣ ወደ ምናችን ላክ አለ? ወደ ልባችን። በጣም ብዙ ያዘኑ ልቦች፣ በጣም ብዙ የተሰበሩ ልቦች፣ በጣም ብዙ የሚያለሙ ልቦች፣ በጣም ብዙ በውስጣቸው ብዙ ጭንቅ ይዘው ያሉ ልቦች አሉና አሁን እግዚአብሔር ያንን በቸርነቱ ከእርሱ የሆነውን ፍቅር ወደ ልባቸው ይላል፣ ወደ ልባችን ይላል። ደስታ ወደ ልባችን ይገባል። በተለያየ መንገድ በምናደርገው ነገር፣ በምናገኘው ነገር፣ በምናየው ነገር፣ በምንሰራው ነገር፣ በእግዚአብሔር ቤት በሚሆነው ነገር፣ በመንፈሳዊ ሕይወት በምንባረክበት ነገር ደስታ ወደ ልባችን ይገባል። አንዳችን ለአንዳችን በምናደርገው ነገር ደስታ ወደ ልባችን ይገባል። በተለየ መልኩ በዚህ
ጾም ውስጥ ካየሁት ነገር አንዱ አንዳችን ለአንዳችን ብያችኋለሁ። ሁላችሁም እዚህ ውስጥ ሆናችሁ አንድ ትልቅ ስራ ተሰርቷል በዚህ ሳምንት ውስጥ። በተለይ ገብርኄር ላይ ያለ ነው። ይህ ሳምንት ለላስ ቬጋስ ሐመረ ኪዳነ ምሕረት ቤተክርስቲያን ልጆች ሁለት ትልልቅ ነገር አለ። አንደኛ እግዚአብሔርን ስራ የሰራችሁበት ሳምንት ነው። በሁለተኛ ደረጃ ግን የምንጠየቅበትን ነገር እንዲፈጽም እድል ያገኘንበት ጊዜ ነው። እንኳን ደስ አላችሁ። በሌላ መልኩ ይህን በማድረጋችሁ እግዚአብሔር ይደሰታል፣ ቤተክርስቲያን ትደሰታለች። ከዛ ሁሉ ባላነሳ አንድ ነገር ልንገራችሁ። በዚህ ከሁን ጀምሮ ባለው ነገር በፊትም ደስተኞች ናቸው። የአባቶቻችሁ ደስታ እጅግ እጥፍ ድርብ፣ የነ መጋቤ ምስጢር ደስታ፣ የአባ ገብረወልድ ደስታ፣ የካህናቱ ደስታ፣ አጠቃላይ የቤተክርስቲያን ደስታ ቢሆን የተለየ ስሜት ነበረው። ሁላችንም እንኳን የእናንተ አገልጋዮች ሆን እንድንል ያደረጋችሁ እግዚአብሔር ይክበር ይመስገን። ወደ ከትፍ ሲተውስተነበረ ደስታ ወደ ልባችን ላይ አንዱ ይሄ ነው። አንዱ ለአንዱ የሚያደርገው አንዱ ለአንዱ የሚያደርገው አንዳችን ለአንዳችን የምንሆነው ደስታ በመጽሐፍ ቅዱስ በጣም ብዙ ቦታ ተጽፎ እናገኘዋለን። እንደሚታወቀው መጀመሪያውን ሲጀመር ራሱ ሰው የተፈጠረው በደስታ ነው። የሐዘን የመከራ የችግር አልነበረም። ሐዘን የሚለውን ነገር ደስታማ ቤተሰብ ነን፣ እግዚአብሔር ውስጣችን ፈጥሮ ነው። ሐዘን የሚለውን ነገር ነው በአዳምና ሔዋን መውደቅ ምክንያት የመጣ እንጂ በገነት በደስታ ይኖሩ በደስታ ይመላለሱ ነበር ነው የሚለው ነው ቅዱስ አትናቴዎስ። እና ደስታ በጣም ጥልቅ ስለሆነ በቤተክርስቲያናችን ትልቅ ትርጉም ነው የሚሰጠው። እንደው እየሰማችሁ ነው። መድኃኒዓለም የልመናችሁን ድምፅ ይስማችሁ። ሰዋዊ ደስታና ክርስቲያናዊ ደስታ የሚባል አለ በቤተክርስቲያን አስተምሮ። ሰዋዊ ደስታ የሚባለው ሲወልዱ መደሰት፣ ገንዘብ ሲያገኙ መደሰት፣ ተምሮ ሲመረቁ መደሰት፣ የሰርግ ቀን መደሰት። ክርስቲያን መሆን ይጠይቃል። በዚህ ነው መደሰት። ሰምታችሁ ያ አግኝቶ መደሰት ክርስቲያን መሆን ይጠይቃል አይደለም። ምን መሆን በቂ ነው? ሰው መሆን በቂ ነው። ክርስቲያናዊ ደስታ የሚባለው ለዛ ነው ማለት በመከራ ውስጥ እያለፉ ቢሆን፣ በስቃይ ውስጥ እያለፉ ቢሆን፣ በችግር ውስጥ እያለፉ ቢሆን ታላቁን ደስታ ነው ያለን እንዳሉ ታርባራ የሚባሉ በቤተክርስቲያናችን የሚታሰቡ 40 ቅዱሳን አሉ። በዛሬ ቀን በአምጣነት አበዝ ኮን ሞተ በዚህ ሲተነ መከራችንን ባበዛብን መጠን አሉት የሚለው አላዊ ንጉሥ ያዳቸው ሲል ደስታችን ይበዛል፣ እጥፍ ድርብ ይሆናል። እግዚአብሔር ይክበር ይመስገን። ደስታቸው በምናቸው ነው? በመከራቸው ነው። ሰማያዊ ደስታ ይበዚህ ሲተነ ይበዚህ ደስታችን ሐሴታችን ይበዛል ያለና ምክንያታዊ ያልሆነ ጊዜያዊ ያልሆነ ዘላለማዊ የሆነ ያም ስለሆነ ነው ይህን የተረዳው ቅዱስ ጳውሎስ በገላትያ 5:17 ላይ ለአንድ ክርስቲያን ደስታ እንደ ግዴታ ነው፣ ፍሬ ነው ይላል። የመንፈስ ቅዱስ ፍሬ ይልና ፍቅር፣ ደስታ ብሎ ሁለተኛ ደረጃ ያለው ደስታ ነው። ስለዚህ እሱም የሆነውን ደስታ መድኃኒዓለም ለሁላችንም ያድርገን። ይሄ ደስታ ታዲያ አሁን የምንገባበት ሆኖ እንደገና ተገለጸ። ውስተ ፍስሐሁ ለእግዚእከ፣ ወደ ጌታ ደስታ ግባ። እኛ የምንገባበት ደስታ የማይሞላ ደስታ፣ በዚህ ጊዜ ይወሰዳል የማይባል ደስታ፣ ለአንዱ ተሰጥቶ ለሌላው ይቀራል የማይባል ደስታ። እኔ አሁን መጽሐፍ ቅዱሱ አንድ የተከሰሰ አለ፣ የተጎዳ ሰው አለ። ሁለቱ ግን የተመሰገኑ ናቸው። ሁለቱ ተመስግነው ያገኙትን ደስታ አይተን እንደነሱ እኛም እንደነሱ ብለን ልንቀራ ይሻላል ብዬ ነው እንጂ ሀኬተኛ የትምህርት የነርስ መጀመር ይችላል። ሀኬተኛ የተባለ ግን ወደ ጌታ ደስታ የገቡት ያደረጉትን ነገር ስናይ ዘላለማዊ ደስታ መሆኑን ስናውቀው እነሱ የሰሩትን መስራት፣ እነሱ የፈጸሙትን መፈጸም፣ ወደ እነሱ ደስታ መቀላቀል ይሻላል። ያንን ደስታ ለሁላችንም ያድለን አምላካችን። ያ ደስታ ልብን የሚሞላ አንደበትን የሚሞላ ክቡር መልአከ ጽዮን አባ ጳውሎስ ዛሬ ቅዳሴው ለየት አላለባችሁ? የተለየ ቅዳሴ ነው አይደል? ተሳለን ስትሉ አሜን የሚል ሰፊ ነው። ቀርበው ነው የቀደሱልን፣ በረከታቸው ይደርብን። በቅዳሴው መጨረሻ ላይ አሚሃ መልአ ፍስሐሁነ፣ አፋችን ደስታን መላ እያሉ ነበር። ቅዳሴው ላይ ሰጣችሁ አንደበትን የሚሞላ ደስታ፣ ልብን የሚሞላ ደስታ፣ ነፍስን የሚሞላ ሁለንተናን የሚሞላ ደስታ፣ ወደዛ ደስታ ውስተ ፍስሐሁ ለእግዚእከ፣ ወደ ጌታ ደስታ ግባ። ባጭሩ
የምሳሌ ትምህርት ነው። ይሄ ማቴዎስ ወንጌል ምዕራፍ 25 የሰው ልጆች በቃ መነሻችንን መድረሻችንን የሚቋጭ በጣም በምሳሌ የተሞላ ነው። ግን ዋና ዋና ነገር ከላይ እንግዲያውን ስታይ 5 ሰነፍ ሴቶች 5 ልባም ሴቶችንና መጀመሪያ መግባት ትችላላችሁ ተዘጋጅታችሁ ኑሮ አላቸው። 5ቱ መብራት አለቀብን አሉ። ተኝተው ይዟቸው ነበር። አንኳኩ ይላል። መጨረሻ ላይ አላውቃችሁም አላቸው። ከዚህ ይሰውረን መድኃኒዓለም ምን አላላቸው? አንኳኩ ያለው ጌታ ዘጋባቸው። ሁለተኛው ላይ የምናገኘው አሁን የምንማረው ታሪክ። ሶስተኛው ላይ የምናገኘው ብር አባልታችሁን ያሉ ተማጠጣችሁን ያለ የሚለው የምንቀር የምንቀበልበት ወይም ደግሞ ዘላለማዊያችንን የምንሰራበት መሀል ላይ ያለው አሁን የነገርኳችሁ ነው። ጌታ በምሳሌ አንድ ትምህርት አስተማረ። ይህም የምሳሌ ትምህርት ምንድን ነው ሲባል ለሶስት ሰዎች እንዳልኳችሁ በወንድ አንቀጽ የተጠሩ የተቀመጡ ናቸው። ስጦታ ሰጣቸው። ያን ስጦታ ሊቃውንቱ ወይም ደግሞ ይህንን ቅዱስ ማቴዎስን የጻፈልን ወንጌላዊ ሁላችንም በምንግባባበት ቋንቋ በዛ ሰዓት መክሊት የሚለው በጣም በብዙ መንገድ ሰፊ ትርጉም ነው ያለው። ታዋቂ ልክ አሁን ዶላር እንደምንለው ዓለም ላይ ሁሉም ሰው ሊግባባበት የሚችለው ስለነበረ መክሊት በማለት ተጠቅሷል እንጂ በሌላ ቋንቋ ባጭሩ ስንነጋገር ስጦታ ማለት ነው። ግን ማለት ነው አልኳቸው፣ ስጦታ ማለት ነው። ልዩነቱ አሁን በደንብ ስሙ። የተቆጠረ መክሊት አደረገው። ዝም ብሎ ሰጥ አይደለም የሚለው ሁለት የሰጠው አለ። ከትልቁ ልነሳ 5 3 2 ስንት አልኳቸው? ነገር ግን ጨርሰናል። 5 3 2 ይሄ የሰው ልጅ በሙሉ የሚወክል ነው። አንድ የመጀመሪያው ነገር ቁጥር እግዚአብሔር ችግር የለበትም። እያንዳንዱ የሰጠንን ጸጋ እኛ ባንቆጥረው እግዚአብሔር ይቆጥረዋል። እንኳን የሰጠንን ጸጋ ነው እኛ መቁጠር የማንችለውን የራሳችን ጸጉር እንኳ በኔ ዘንድ ምንድን ነው የሚለው የራሳችንን ጸጉር የቆጠረማ ያን ስጦታ ይቆጥረዋል። ሰጣቸውና ሄደ ነው የሚለው። ከብዙ ዘመን በኋላ ተመልሶ መጣና እንዴት አረጋችሁ ሲላቸው አሁን ባጭሩ ባለ 5ቱ አትርፏል፣ ባለ 2ቱ አትርፏል። ሁለቱንም በአንድ ቃል ወደ ጌታ ደስታ ግባ፣ በሰራው አትርፈሃል፣ ላለው ይጨመርለታልና አላቸው ይላል። ባለ አንዱ እስኪ እናንተ ነገሩ በማለት የተኙት የተኛ እንኳን የለም ነው የተኛም ካለ እንድነቃ ባለ አንዱ አትርፏል አላተረፈም? አይሰማኝ አላተረፈም ማለት በተዘዋዋሪ ላይ ነው። አትርፏል። ምን እንዳተረፈ ታውቃላችሁ? ሄደ ነግደ አትርፈህ ና ነው አይደል የተባለው? እሺ ይቺ ብቻ ነው ይሄ። ተመልሶ ሲመጣ ወገቡን ይዞ ካልበተንበት የምትሰበስብ ካልዘራህበት የምታደርግ አትርፍ የተባለው አትርፎ የመጣው ነገር ነው። አትርፎ የመጣው እንዲህ ከመሆን እግዚአብሔር ይሰውራል። እግዚአብሔር በሰጣቸው ቤተክርስቲያን መጥተው በረከት አፍሶ መመለስ ሲገባቸው ሌላ ነገር ገብቶ የሚመለሱ እግዚአብሔር ለዛ በጣም የሚሄድ ለእግዚአብሔር የለም። ቤተክርስቲያን ሳይቀር አንዳንድ ጊዜ ብዙ ፈተናዎች ነው የምናየው። እግዚአብሔር ከዚህ ይሰውራል። ነገር የተባለውን ሳይሆን ያልተባለውን አትርፎ የሄደ ሰው ነበር። እነዛ ሁለቱ ግን የሚገባውን ነገር አድርገው አትርፈው ወደ ጌታቸው መንግስት ገቡ ነው የሚለው። ስጦታ ነው ብያቸዋለሁ። ምን ያልተሰጠነው ነገር አለ? መቁጠር መቼም አይሆንልንም እንጂ ስጦታ ያለው አይናችን ነው። አይን ያላችሁ፣ እግር ያላችሁ፣ እጅ አላችሁ። ስጦታ ያለው እያንዳንዱ የሰጠንን ስጦታ ነው። እውቀት ያላችሁ ስጦታ ያለው፣ ጥበብ ያላችሁ ስጦታ ያለው ለሁሉም ስጦታ ተሰጥቷል። ግን ደግሞ መጠን አለ። 5 አለ፣ 2 አለ፣ 1 አለ። ይሄ ቁጥር ያስቀመጠበት ምክንያት ለአባቶቻችን ለነ መጋቤ ምስጢር የተሰጠ ስጦታ አለ፣ ለእኛ የተሰጠ ስጦታ አለ፣ ለምእመኑ ደግሞ የተሰጠ ስጦታ አለ። አሁን ትልቁና ዋና መሰረታዊው ነገር አንተ አንዱን ምእመን ወይም አንቺን ወለተ ማርያምን እንደ አባ ገብረ ወልድ አላደረግሽ ብሎ አይደለም እግዚአብሔር የሚጠይቀው። በተሰጠሽ ጸጋ በተሰጠሽ መብት ግን ትጠይቃለህ። አሁን መለስ ብለን ነው በእናባ በተግን ደግሞ ሌላ አይደለም የምንጠይቀው። አሁን መለስ ብለን ነው ከመጣ በኋላ ሰምታችሁ እኛ መቸምታ ጠየቃቸው ይልና ትርፉ ወደ ቤት ይዞት ሄደ ነው እንደሚለው አይሰማም። ነገር
ይላል መጽሐፍ ቅዱስ። ወሰደባቸው ነው የሚለው። ትርፉን ለማን ነው የተወው? ለራሳቸው ነው የተወው። አንዱ ይሄ ነው። መልካም ነገር ባደረግን እግዚአብሔር በሰጠን አንደኛ የለኝም የምንለው ነገር የተሰጠነው ብዙ ነገር አንዱ በጣም ደስ የሚለኝ ራሴን የሚያጸናኝ አባባል አለ ሁላችንም የምናውቀው። እግር የሌለው ሰው እስካየሁበት ቀን ድረስ ጫማ የለኝም ብዬ እግዚአብሔርን አማርረው ነበር። ለካ ጫማ ያስፈለገው ምን ስላለ ነው? እግር ስላለ ነው። ያባል ሆኖ እያንዳንዱ አካላት እግዚአብሔር የሰጠንና በብዙ ጸጋ በተለይ እኛ እዚህ ስንመጣ ሰርተን እንድንለወጥ እያንዳንዱ ነገር አድርገን እግዚአብሔርን እንድናከብር እግዚአብሔር አድርጎልናል። ያ የተደረገልን ነገር በሙሉ ማድረግ ላለብን አካላት ደግሞ የተቸገሩትን በመርዳት እግዚአብሔርን ቤት በማገልገል በሚያስፈልገው ነገር በማድረግ እኛ የእኛን እናበዛለን። በዘመናት ታሪክ በተለይ ሃይማኖት ነገራቸው በዘመናት ታሪክ እንኳን ለእግዚአብሔር ያደረጉ በነፍስ ብቻ አይደለም በስጋም ለእግዚአብሔር አገልጋዮች እንኳን አደረጉ የተባሉት መጽሐፍ ቅዱስ ኤልያስ ከዋሻ ወጥቶ የሚበላለሽ ያላት አንቺ ዋን ዱቄት ጋር ዱቄት አጥቷን ዱቄት ታውቀለ ስንት እንጀራ ይሆናል? እናቶች ነገሩት ስንት እንጀራ ይሆናል? አንድም አይሆንም። ይችላል ያለችው ለኔና ለልጅ ከዚህ በኋላ መሞት ነው አለ። ይሄ እንደውም አባቶቻችን ካለ ፈጣሪ አማን ተሽጋሪ የሚለውን አባባላችንን ኤልያስ የተናገረው ይላሉ። በኋላኛ በምሳሌ ገልጸው ነው እንጂ መጽሐፍ ቅዱስ አይደለም። አንተ ተሽጋሪ ያላት በሁሉ ማጣ አቀረበች ባረከው ዘመኗ ሁሉ ቤቷ በበረከት ተበላ ይላል። እግዚአብሔር ይክበር ይመስገን። ለዚህ ነው አባቶቻችን ደግነት ለማን ነው ነው የሚለው ይሰማ ለማን ነው የሚለው ለራስ ነው የምናተርፍበት ነው። አትርፉ የተባለው ጥቅሙ ለእኛ ስለሆነ እኔ አሁን ነው የሚገባኝ። እኔ ባለበት የተመረቆች አካባቢ እንዴ የሚባል አባል የሆነ ነገር ካረገ አንድ ሰው ለአንድ ሰው ሰደቅብኝ የሚባል ነገር ታውቃላችሁ? ወይም ስደቅብኝ ይባላል። አንድ ሰው የሆነ ነገር አጎባቸው በጣም ውሃ ሰጣቸው ሰደቅብኝ ብትሉ እኔ መጀመሪያ ካሰብነው ረዳኸኝ ጠቀምከኝ ለማለት ነው። ማነው ግን ሰደቅብኝ ካለ ማነው የሰደቀው? እናንተ ናችሁ። በእኔ ምን አልክብኝ ማለት ነው። አንተ ሰደቅብኝ ይሄን በማድረግ መልካም በማድረግ መልካም በመስጠት ጥሩ በማድረግ። ስለዚህ ወገኖች ዛሬ መግቢታችንን ለእግዚአብሔር በማቅረብ የምንባረክበት ነው። በዚህ ሳምንት ደግሞ እኛ ጊዜያችሁን ሰጥታችኋል፣ ገንዘባችሁን ሰጥታችኋል፣ እውቀታችሁን ሰጥታችኋል፣ ዋጋ ከፍላችሁ አስተባብራችኋል። በጣም 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 አንዱ ወደፊት መቀጠል አለበት። የእግዚአብሔር ስጦታ እስከቀጠለ ድረስ ለመላው ዓለም አርአያ ምሳሌ የሚሆን ስራ እንኳን ለፓርኪንግ በቤተ መቅደስ ልንሰራ ነው የሚባለው አውሮፓን ካናዳን ሁሉንም የማየት ድል አጋጥሞኛል። በአገልግሎት አውቃለሁ። ሐመረጎ ልጆች ታሪክ ሰርታችኋል። በረከታችሁን መድኃኔዓለም ያብዛላችሁ። የመጨረሻው ጥቅስ ያዕቆብ ምዕራፍ 4:14 ላይ እንዲህ ማናደርግ ከሆነ ግን እንዲህ የሚል ጥቅስ አለ። ከኔ ጋር በሉትና ለባችሁ በጎ ነገር አውቆ ለማይሰራው ኃጢአት በጎ ነገር አውቆ ለማይሰራው ምንድን ነው? ኃጢአቱ። ለካ ሰው መግደል ብቻ አይደለም ኃጢአት፣ ማዳን እየቻሉ አለማዳን፣ ሰው ማስራት ብቻ አይደለም ኃጢአት፣ የተራበውን ማብላት እየተቻለ አለመብላት፣ መቀማት ብቻ አይደለም ኃጢአት፣ መስጠት እየተቻለ እግዚአብሔር ሰጥቶ አለመስጠት ኃጢአት ነው ማለት ነው። ያንን ማድረግ ያለብንን አድርገን ወደ ዘላለማዊው የጌታ ደስታ ለመግባት ሁላችንንም ያውቃል።